ማንም ሰው ወደ እግዚአብሔር ከመጣ በህይወቱ ምን ይጠብቃል የሰውየው ምርጫ ነው። ነገር ግን ሁላችንም የማያሻማ ነገር አስተሳሰባችን ውስጥ ሁሉም ሰው በተሰማራበት መስክ በሚወጣና በሚገባበት የህይወቱ አቅጣጫ መከናወንን ይፈልጋል። እዚህ ውስጥ ያላችሁ ሰዎች መከናወንን የማትፈልጉ ሰዎች አላችሁ ብዬ አላስብም። ላስት ታይም ነግሬያችሁ ነበር። ለምሳሌ እዚህ ቤት ውስጥ ተማሪዎች አላችሁ እና በተለይ ደግሞ የግል ኮሌጅ ውስጥ ገብታችሁ የምትማሩ ሰዎች ባለፈው በሷ ምሳሌ ሰጣችሁ ነበር። እሷ ነርሲንግ ነው የምትማረው። ነርሲንግ ልትማር ስትሄድ ምን ትከፍላለች አልኳችሁ? ገንዘብ ትከፍላለች። ገንዘብ የምትከፍለው ለምንድን ነው? ስለማታውቅ አይደለ? ብታውቅ ሄዳ አትከፍልም። ዕውቀቱ ቢኖራት ትከፍላለች እንዴ? አትከፍልም። ስለዚህ ባለፈው ምን አልኳችሁ? የሰይጣን ትልቁ መገበያያ ገንዘብ ነው ብያችኋለሁ። የኛ አለማወቅ። እኛ እስካልገባን ድረስ እኛ እስካልተገለጠልን ድረስ እሱ በደንብ ምንዛሬው ላይ በቂ የሆነ ሀብት ማካበት ይችላል። ለዛ ነው አያችሁ መጽሐፍ ቅዱሱ ዲያብሎስ አለ የማያምኑትን አእምሮ የዚህ ዓለም ገዢ የማያምኑትን አእምሮ ምን አደረገው አለ? አሳወረዋል። ምክንያቱስ ከሱ የሄዱ ዕውቀት እንዲገዙ በሱ ዕውቀት እንዲመሩ። ስለዚህ ባለፈው ይሄን ትምህርት አንድ ቦታ እንደዚህ ሳወራ ድንገት መሃል ላይ ትምህርት ቤት ያላት አንድ ሰው ነበረችና ስንስቅ ነበር። ትምህርት ቤቶች በእኛ አለማወቅ ላይ ተመስርተው ነው የሚከፈቱት። እየሰማችሁ ነው? እኛ ስለማናቅ ነው እነሱ ትምህርት ቤት የከፈቱት እንጂ እዚህ ውስጥ ያላችሁ ሰዎች ዕውቀት ቢኖራችሁ አይመስለኝም። ትምህርት ቤት ናፍቋችሁ የምትሄዱ ሰዎች እስኪ እንዴ ዝም ብሎ ዴስኩ ቦርዱ ምናምን ናፍቋችሁ የምትሄዱ ዕውቀት ስለሌለ ደግሞ ይሄ ካፒታሊዝም የሚባለው ነገር ኮምፒቲሽኑን ስላመጣው ዕውቀት ነው ብለውና ስለዚህ እዚህ ምድር ላይ ዲግሪ ከሌለ ዋጋ የለም ተብሎ አንዴ ስለተነገረ በዛ አለማወቅ ውስጥ የራሳቸውን ዕውቀት ባንተ ላይ ይጭናል። ስለዚህ ሰይጣን ሁልጊዜም በጨለማ ዓለም ላይ አቅም አግኝቶ ጸንቶ ሊያኖረው የሚችለው ነገር ብርታቱና ጥንካሬው አይደለም። የኛ አእምሮ ዕውቀትን መጨመር አለመቻሉ ብቻ። ስለዚህ በደንብ አእምሮአችሁ ላይ እንድታስቀምጡልኝ የምፈልገው ነጥብ የእግዚአብሔር ዕውቀት ወደኛ አእምሮ እስካልተቀዳ ድረስ እድል እንዳለው ጨለማ እንድታውቁ ፈልጋለሁ። ሁሉም ሰው ውጤት ይፈልጋል። እንግዲህ በጣም በዚህ ዘመን ደግሞ ብዙ የሚያነቃቁን ሰዎች አሉ። መሳካት ትችላለህ ይነግሩናል። ኃይሌ ገብረስላሴ ይቻላል ይላል አይደል? ኃይሌ ገብረስላሴ አሁን ይቻላል ብሎ ሲሮጥ እዚህ ቤት ያለ ሰው ይቻላል ብለ ብትሮጥ ይሆንልሃል ወይ ጥያቄው? ገብቷችሁ አይደል? እሱ በየሰፈሩ ሆቴል ይገነባል፣ በየአገሩ ሪዞርት ይገነባል። ምን እያለ ይቻላል እያለ ግን የሆነ ዲሲፕሊን ነበረው ህይወት ውስጥ የሆነ የሄደው የሮጠው ሩጫ የከፈለው ነገር አለ። አሁን ቁጭ ብለ ከጧት እስከ ማታ ኃይሌን ብትሰማ እንጀራ ይሆንልሃል ወይ ጥያቄ? ስለዚህ በዚህ ዘመን በዩቲዩብ በተለያየ አጋጣሚ ስኬታማ እንድትሆን እያሉ የሚነግሩ ብዙ ነገር አለ። ለአእምሮ የሚመግቡት ምግብ አለ። ነገር ግን ውሽ ስላደረግን ተሳክቶልናል ብለን ደግሞ ምን ቆጥረው ስንት ነገር አለን? እሱ ጥያቄ ነው። እንግዲህ ባለፉት ጊዜያቶች በተለይ እግዚአብሔር ሐሳብ በሚለው ትምህርታችን ውስጥ ብዙ ነጥቦችን ስናይ ነበር። በተለይ ትላንትናና ከትላንትና ወዲያ በነበረን ፕሮግራም ላይ ስለ ኢየሱስ ክርስቶስ እያየ ነው። ዛሬም ስለ ኢየሱስ ነው የምናየው። ግን በተለይ ትላንትና ኢየሱስ ክርስቶስ ጨለማውን ዓለም ወይም የዲያብሎስን ዓለም ጊቭ አፕ እንዲያደርግ ያደረገው ፍጹም በሆነ በእግዚአብሔር ሐሳብ ላይ በመጽናት ነው ብለን ስንነጋገር ነበር። ክብር ለኢየሱስ ይሁን። ዛሬ እስኪ ወደዚህ እንምጣ። ዕብራውያን መጽሐፍ ላይ ያለው እውነት እንመለከታለን። እየተማረን ያለነው የእግዚአብሔርን ሐሳብ ነው። በእኛ ህይወት ያለውን የእግዚአብሔርን ሐሳብ ዋጋ ብዙዎቻችን መጸለይ እንዳለብን እናውቃለን። ከመጸለያችን በፊት ምን አይነት ሰው መሆን እንዳለብን አናውቅ። ብዙዎቻችን ስለማገልገል እናስባለን። ከማገልገል በፊት ምን አይነት ነገር እንደሚጠበቅብን ብዙ አያስጨንቀንም። ብዙ ሰው ማግባት ይፈልጋል። ማግባት የሚጠይቀውን ነገር ግን
ያንን ማድረግ አይችልም። ብዙ ሰው ሀብታም መሆን ይፈልጋል፣ ያንን መንገድ ግን መሄድ አይችልም። አያችሁ በመንፈሳዊ ዓለም ስትመጡ የምትሹት ነገር አንድ የሚገኝበት መንገድ አለ። መንገድ ላይ ወድቆ የሚገኝ ስኬት የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በኖረበት የአገልግሎት ዘመን የመኖር ዘመን ዋይ ሰክሰስፉል ለምን ሆነ? ለምን አሸነፈ? አሁን መለኮት ስለነበረ ምናምን ብንል እሱ እንደው የልጅ ቋንቋ ነው የሚሆነው። ነገር ግን መሰረታዊ ነገሮች ነበሩ ኢየሱስ ክርስቶስ በተለይ ከእግዚአብሔር ሐሳብ ጋር ባለ ቁርኝት በጣም ከባድ አታችመንት። በዚህ ትምህርት ውስጥ እኔ ዊሽ ማድረግላችሁ አእምሯችሁ ለእግዚአብሔር ሐሳብ ፍጹም የተከፈተ እንዲሆን በቃ እየተወደደ እንዲሆን ኢየሱስ ጌታ ነው። አንዳንድ ጊዜ ልጅ አይቶ የሚጠላለ ሕፃን ልጅ አይቶ ወይስ ያስጠላኛል አይልም። ልጅ ቀይ ቢሆን ጥቁር ቢሆን አይኑ ትልልቅ ቢሆን አይኑ ቻይና ቢሆን ልጅ ነው። ለምንድን ነው? ያ እድሜው የመወደድ እድሜው ስለሆነ የእግዚአብሔር ሐሳብ በእናንተ የህይወት ዘመን ውስጥ በአእምሯችሁ ስፍራ ላይ በዚህ ልክ ተንሰፍስፋችሁ ዋጋ ልትሰጡት የሚገባ ቫልዩ ልታደርጉት የሚገባ ጉዳይ መሆኑ በክርስትና ውስጥ አጠያያቂ ያለ። እንግዲህ መጽሐፍ ቅዱሳችን የዕብራውያን መልእክተኛ ሲነግረን ምን ይለናል? እንግዲህ ከፊት ያለው ሩጫ አለ የእምነታችን ጀማሪና ፈጻሚ የሆነውን እሱን ተመልክተን በትዕግስት እንሩጠው አለ። ማንን ተመልክተን? ኢየሱስን ተመልክተን እንከን የለሽ ስለሆነ ትክክል የኖረ ስለሆነ ኢየሱስ ጌታ ነው። ብዙ አባቶቻችን ሐዋርያቱን ነቢያቱን ብናይ የሆነ ኪሳራ ዘመን ነበራቸው፣ የሆነ ሉዝ ያደረጉት ዘመን ነበራቸው። ኢየሱስ የኖረባት ዘመን ግን አንዷም ዋጋ ቢስ አልነበረችም። እኔ አንድ ነገር ብባርካችሁስ አእምሯችሁ ለእግዚአብሔር ሐሳብ ከመከፈቱ የተነሳ በኢየሱስ ስም ቀሪ ዘመናችሁ አይባክንባችሁ። የምታባክኑት ዘመን አይኖራችሁ። በእያንዳንዱ የስትንፋሳችሁ ቁጥር ልክ እግዚአብሔር በሐሳብ ውስጥ ያለን ድል ይሰጣችሁ ዘንድ አእምሯችሁ ፍጹም ለእግዚአብሔር ዕውቀት ለእግዚአብሔር ሐሳብ የተከፈተ ይሁን። ዝጉም ይከፈት በኢየሱስ ስም። መጽሐፍ ሲናገር እናንተ መኳንንቶች በሮችን ክፈቱ ይላል። የክብር ንጉስ ይግባ። የክብር ንጉስ ማን ነው ብሎ እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። አየ በጣም ብዙ ጊዜ ይሄ ጥቅስ የሚጠቀሰው ያው ዘማሪ ስለነበርኩ ቸርች ውስጥ አንዳንድ ሰው እናመልካለን ሲባል ወይ ደክሞት ሊሆን ይችላል ወይ ምናምን ብዙም የማይንቀሳቀስ ሰው አለ። ስለዚህ እናንተ መኳንንት ደጅ ክፈቱ ብላ ይላል አይደል ዘማሪ በግድ ተንቀሳቀስ ለማለት ፈልጎ ነው። ነገር ግን መኳንንት የድሮ ቋንቋ ነው። መኳንንት የሚለው ቃል አሁን መኳንንት የሚባል ሰው ሰምታችሁ ታውቃላችሁ አለ አይደል? መኳንንት የሚለው ላይፍ ስታይል ነው። ይሄ ምንድነው? ይሄ ራሱን በጣም ያለ ልክ ዋጋ የሰጠ የህይወት ስርዓት ያለውን ሰው ነው ሲምቦል የሚያደርገው። አያችሁ ከኔ በላይ ጀግና፣ ከኔ በላይ ተኳሽ፣ ከኔ በላይ ምናምን፣ ከኔ በላይ የሚል እግዚአብሔር ግን መጥቶ ለነዚህ አይነት የህይወት ስርዓት ላለው ሰው አንተ መኳንንት የሆንክ ሰው ብርህን ክፈት። ለምን? የክብር ንጉስ ይግባ። ካንተ የተሻለ ብርቱ የሆነ ወደ ማን ይግባ? ወደ አንተ ህይወት ይግባ። አያችሁ በኢየሱስ ስም ይባርካችሁ። ባካችሁ አእምሯችሁ ለእግዚአብሔር ሐሳብ የተዘጋ ይሁን። የተዘጋ ፓርት ካለ በጌታ በኢየሱስ ስም ለመከፈት የሚሆን ጸሎት ጸልይላችኋል። እግዚአብሔር እንዲረዳችሁ ጸልይላችኋል። እንዲከፈት ያ ፓርት አያችሁ እንዲከፈት የክብር ንጉስ እንዲገባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው። ምን አይነት ነው? እሱ ደግሞ ብርቱ ነው፣ ኃያል። አያችሁ ስለዚህ ላይፍ ስታይል በጣም መረዳት አለብን። እሺ እንምጣ እስኪ ወደዚህ ዕብራውያን ምዕራፍ 5
ዕብራውያን ምዕራፍ 5 ዕብራውያን ምዕራፍ 5 ቁጥር 7 ክብር ለኢየሱስ ይሁን። ምዕራፍ 5 ቁጥር 7 እንደዚህ ይላል፣ እርሱም እስከ ቁጥር 10 እናየዋለን። እርሱም በሥጋው ወራት በደም አስተውላችሁ፣ እርሱም በሥጋው ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። በደም አስተውሉ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ምንን ተማረ? መታዘዝ። ወንደር ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። ክብር ለኢየሱስ ይሁን። አሁን እቺን በደንብ ተመልከቱ። ስለ መፍራቱ ዛሬ ምን የምናየው? ምን አለለት? ተሰማለት። ክብር ለኢየሱስ ይሁን። ምን ስለማለቱ? ስለ መፍራቱ። ኦኬ መቼ እግዚአብሔርን መፍራት የሚለው አረዳድ እዚህ አንድ መጽሐፍ አለላችሁ፣ እግዚአብሔርን መፍራት የሚል ትክክለኛ ሚኒንግ የምታገኙበት። በጣም ብዙ ጊዜ አንተ እግዚአብሔርን አትፈራም፣ ለምን እግዚአብሔርን አትፈራም ይባላል። ሰው ቸርች ውስጥ እግዚአብሔርን ፍሩ ተብለን እንማራለን። እግዚአብሔርን መፍራት እንዴት? ወይኔ ሊገለኝ ነው፣ ሊፈልጠኝ ነው፣ ወይኔ ሊቆርጠኝ ነው ወይ? ኦሪጂናል ስለ መፍራቱ ይላል። ስለ መፍራቱ ጸሎቱ የተሰማለት ኢየሱስ ስለሆነ አይደለም፣ ስለ መፍራቱ እግዚአብሔርን ስለ መፍራቱ ነው ጸሎቱ የተሰማለት። እግዚአብሔር ለኢየሱስ ክርስቶስ ብሎ ወይም ለልጁ ብሎ ያፈረሰው ግን ኢየሱስ ስለሆነ ብሎ አላሳለፈው በዝምድና። የዕብራውያን መልእክተኛ ሲነግረን እሱ አለ ከተቀበለው መከራ የተነሳ መታዘዝን ተማረ። ትክክለኛው መታዘዝ ምን እንደሆነ ተመልከቱ። መከራን እስከ መቀበል ያደረሰው መታዘዝን ተመልከቱ። በህይወታችሁ ውስጥ ትክክለኛው መታዘዝ ከእግዚአብሔር ሐሳብ ጋር መስማማት እንደሆነ ብታውቁ ታመልጣለህ። ምንድነው መታዘዝ ማለት? አንድ ሰው ካፌ ስትሄድ ይመጣል። ምን ልስቲላ ውሃ ትለዋል። ውሃ ነው ማንጎ ጁስ ይመጣል። መታዘዙ ማሳያው ምን ነው? አንተ ሐሳብ ጋር ማለት ነው፣ አግሪ ማድረጉ ነው። እግዚአብሔርን እፈራለሁ ስትል ምን ማለት ነው? እታዘዛለሁ ያልክ። እታዘዛለሁ ስትል ምን እያልክ ነው? እስማማለሁ ያልክ። አሁን ነው እግዚአብሔርን ፈራ። ወዴት ነው እግዚአብሔርን መፍራት? ስንት ዓመት ጸለየ? ስንት ዓመት ጸለየ? ከሐሳቡ ጋር ስላልተስማማ እኮ ነው አንተ እግዚአብሔርን መፍራት የሚመስልህ 50 ብር ተበድረ 50 ብር መለስ። አረ የሰው እግዚአብሔር ፈራ ጥሩ ነው መልስ። በተሳሳተ መንገድ እኮ ስለተተረጎመ ነው ጸሎታችን የሚሰማ ስለማይመስለን እንምጮህ። ደህና ናችሁ? አሁን ቸርች በየሰፈሩ ሂዱ። ማይኩ የሰው ጆሮ አይደለም። ሌላ ጆሮ ራሱ ቢገጠምልህ እሱን ራሱ ሊቀደው ተዘጋጅቶ የጠበቀ ድምፅ አለ ውስጥ የተቀመጠ። እንጮሃለን በቃ ዘራፋችን ብዙ ነው፣ ምናምን ብዙ ነው። እኔ ጌታ ከኔ ጋር ነው። ማንም ይዘናል። ሲለቁን ግን ሰላም ምንም ነገር የለም። ጠብ ያለ ነው። ዋንተ እኮ ነው እንጂ ይላል ኦሮሞ። በቃ ምን ማንም እንደበለ ያዙኝ ብለህ ልቀቁኝ ብለህ ዘለ ጮኸ
ምንም አናይብህም። ለምን ይመስላል? በተሳሳተ ትራክ ላይ ነው ያለው። መንገድ ትክክል አይደለም። እግዚአብሔርን መፍራት በውስጥ አልጸና። ትክክለኛ እግዚአብሔርን የሚፈራ አማኝ እግዚአብሔርን ለማስተናገድ የማይከብደው አማኝ ነው። ይሄንን በደንብ አእምሮ ላይ አስምረያዝ። እግዚአብሔርን መታዘዝ ማለት እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ከእግዚአብሔር ሐሳብ አንድም ሰከንድ ለመሸሽ አለማሰብ ማለት። ታየዋለህ ኢየሱስ ከሞት ለሚያድነው በደንብ ተመልከት ምን እንደሚል። እርሱ በስጋው ወራት ከሞት ሊያድነው ወደሚችል ሞት መጣብኝ ብሎ መንገድ አልቀየረም። ይልቁንስ ሐሳቡ ላይ ጸናል። ነገር ግን ወደ አንተ ጮኻለሁ ከጩኸትና ከእንባ ጋር ነው የሚለው። በደንብ ተመልከቱ። ከእንባ አለው፣ ጩኸት አለው። የኢየሱስ ጸሎት ውስጥ እንባ አለ፣ ጩኸት አለ፣ ሞት በደጅ እንዳለ የሚያሳይ ይጨነቅ ነበር ነው የሚለው። ያዝን ነበር ነው የሚለው። በዚህ ሁሉ ውስጥ ግን ምን አለ? ወደ አባቱ ምን ወደሚችል ከሞት ሊያድነው ወደሚችል እየሰማችሁ ነው። ወደ ላከው ሂድና ስለ ሰው ልጆች ሁሉ ዋጋ ክፈል ወደ አለ። ክብር ለኢየሱስ ይሁን። ወደ አለ ጌታ ይመስገን። በደንብ አስተውሉ እናንተ ሰዎች፣ እናንተ ቅዱሳን፣ በተለይ ያንግ ጄነሬሽን ዶንት ዌስት ዩር ታይም። ጊዜያችሁን እንዳታጠፉ እናንተ ወጣቶች። ትክክለኛው እግዚአብሔርን መፍራት ታሪካችሁን እንዲመራ ካስፈለገ ኢዚሊ ሳትጨነቁ በቀላሉ እንዲህ ብላችሁ ጸልዩ። ሐሳብህን እስማማለሁ፣ መንገዴን አልሄድም፣ ባንተ ባሰመርከው መንገድ ሮጣል ካልከኝ ውጪ መሻት የለኝ። ይሄ ነው መፍራት፣ ሌላ ፕሪንሲፕል የለም። አይዱኑ ማለት እስቲ እግዚአብሔርን መፍራት አስረዱኝ ብላችሁ ምንድነው የምትሉኝ? አለመሳደብ ልትሉኝ ነው? አለማማት ልትሉኝ ነው? አለማማት ልትሉኝ ነው? የአብዛኛው ጴንጤ ቁርስ መሳራት ምንድነው? ሐሜት ነው። ደህና ናችሁ? ውሽ አመለጠኝ። ቁርስ መተዳደሪያው ኑሮ ምን ለበሰች ዛሬ ደግሞ እና ከዛስ እግዚአብሔርን እኛ እንፈራለን። እግዚአብሔርን ባልፈራ አፍንጫህን ነበር ምን ይላል? መርጠህ ነው እንዴ እግዚአብሔርን የምትፈራው? መርጠህ ነው? ከፈራ ፍራ፣ ሁሉንም ነገር ትተፍራ። አይ አንዳንዱ ደንታ የለውም ለአንዳንድ ጉዳይ መርጦ ነው የሚፈራው። አይ አንዳንድ ሰው አሁን ብድር የሚፈራ ሰው አለ። የሰውዳ ይላል። እዚህ ጋር ደግሞ ትልቁን ይጨፈልቀው። ስለዚህ በእግዚአብሔር ፊት ስትመጣ ደግሞ በሬውንም ሰረከው መርፌውንም ሰረከው ሌባ ነው። ሌላ ምን ትርጉም ነው? ደህና ናችሁ? ምን ነው ፈራችሁ? ሰላም ናችሁ ወይ? አስራትን ስረቅ የሰማል የሰው መኪናም ስረቅ። እዚህ ጋር እግዚአብሔር ሌባ ነው ይላል። እዚህ ጋር መንግስትም እግዚአብሔርም ሌባ ነው ይላል። ከሌብነት ስም አታመልጥ። አይ እኔ ይሄ መኪና የሰው ነገር የሰው ንብረት ብለ የእግዚአብሔርንም ከሰረክ ሌባ ነው። አታመልጥም። ከየት ልሽሽ ካልክ ከእግዚአብሔር ፍርሃት ልሽሽ ካልክ መንገዱ በጣም ቀላል የምትኖረው ኑሮ። እስኪ ፎከስ አድርግ። እስኪ ትኩረት ስጥ። ከሞት ሊያድነው ወደሚችል ወደሱ ከሞት ሊያድነው ወደሚችል ምን ማለት ነው? የመጣው ነገር ሊያጠፋው ይችላል። የእግዚአብሔርን ሐሳብ መውደዱ ለእግዚአብሔር ሐሳብ ራሱን ሰሚት ማድረጉ ሊያጠፋው እንደሚችል እያወቀ ነገር ግን የላከው ሐሳቤን ፈጽምልኝ ያለው ሊያድነው ደግሞ እንደሚችል በማሰብ በእግዚአብሔር ፍርሃት ውስጥ ወክ ያደርግ ነበር ጌታ። ለዛ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ጠራና ስጋን እንጂ ነፍስን የሚጎዱትን ምን አትበሏቸው አለ። ነፍስን ስጋችሁን እንጂ ነፍሳችሁን የማይነኩትን አትፍሯቸው። ደህና ናችሁ? አብዛኛው ሰው የሰው ልጅ
ደሃ መሆንን የሚፈራውን ያክል እግዚአብሔርን አይፈራም። እየሰማችሁ አብዛኛው ሰው ማርጀት እንደሚፈራ እግዚአብሔርን አይፈራም። አንተ ሽበት አወጣው ይላል ገና በ40 ምናምን ዓመት። ወይ በቃ አረጃው አሁን ምን ቀረኝ መርሳት ጀመርኩ ይላል። እንደሚፈራ እግዚአብሔር ይሄ እስቲ አምሯችሁ ውስጥ ይሄን አሳድጉት ባካችሁ። በቃ ለኔ ውድነ ለኔ የተሻልከነ ለኔ የምታስበው ይበልጣል። ይሄ መዝሙር እየሰማን አይደል እንደ ሳምንት የኔን ክፉ በቃ ክፉን አይፈልግም እግዚአብሔር። ያቀረበልህን ሐሳብ ስትቀበል በዚያ ፍርሃት ውስጥ እንዳለህ ያያል። በሁሉ አቅጣጫ ማሸነፍ እየፈለግ ለምንድን ነው ራስን የምትደበድበው? ኃጢአቴ ነው፣ ድካሜ ነው፣ እንዴ ስላላረኩ ነው፣ እንደዚህ ስለማልጸልይ ነው። እነሱ እኮ ጾም ጸሎት ከገቡ አይነሱም። ወይኔ ትላንትና አንድ ልጅ ምሽት ላይ አንድ ዲስከሽን ነበረና ምስክርነት ነገረ። ምን አለ ምስክርነት ሲነግረን አባቴ በጣም አለ ጂኒየስ ነው አለ። በጣም ሲጸልይ ደግሞ አለ እኔ ራሴ አለ ልጅ እኔ ራሴ ቀናበታለሁ አለ። ግን ምን ያደርጋል አለ አባቴ ሰካራም ነው እና አለ አንድ ቀን ተደወለልኝና መንገድ ላይ አባቴ ወድቋል ተባልኩ። ከዛ ሄድኩ አለ ደም በደም ሆኗል አለ። ደሙን አጥቤ አንስቼ ቤት አመጣሁት። እቤት ሲመጣ መጠጥ ውስጡ ስላለ አለ ወደ መኝታ ቤቱ ልንወስደው ስንል አለ ድንገት ከእጃችን አመለጠ። የቤቱ የደረጃ ጠርዝ መጥቷል። ከዛ የተወሰነ ጊዜ ሆስፒታል ተኛ። ሊሞት ሲል አለ ትንሽ ደቂቃው ሲቀረው እጄን ያዘኝና አለ በህይወት ዘመን ሁሉ አለኛ እግዚአብሔርን የማያከብር ነገር ውስጥ አትገኛለኛ። የሚጸልየው አባቱ ረጅም ዘመን በጌታ የነበረ አባቱ እኮ ነው ማለት። አግሪመንት በጣም ወሳኝ ነው። ስምምነት በጣም ወሳኝ። ባህል ካልቸር መሆን አለበት አእምሮ ውስጥ። ብዙ አትጸልይ፣ ብዙ አሰላስል። በየት አቅጣጫ እንድስማማ ትፈልጋለህ ብለህ ቁጭ ብለህ አስብ። እኛ ጸሎት የሚመስለን ተንበረከክን ጌታ ሆይ በድያለሁ፣ ጌታ ሆይ ትንሽ ቆይተን አመሰግናለሁ፣ ትንሽ ቆይተን በእንትን ሰፈር የምትነሳ ዛሬ ጸለይኩት ጸሎት ትላለህ። ከዛ ሁሉም ለራስ የሚመች ስለሆነ ቃላል ብሎ ነው የምትሄደው። አንተ ነው ያወራኸው፣ አንተ ነው የጮኸው፣ ራስህ ለራስህ አለቀስክ። አይሰማችሁ ነው? ራስህ ማንን እንደሆነ አታውቅም፣ አመሰገንክ። ራስህ ማንን እንደሆነ አታውቅም፣ ተቃወምክ፣ ጨረስክ፣ ደስ አለ በቃ። ከዛ አየር ላይ ነው የምትሄደው። ከተማ ላይ ስትወጣ የሆነ ሰው ፍጥጥ ብሎ ካየህ ምናልባት እኮ ሸሚዝ ተዛንፎ ነው አየ ጸልዬ ስለወጣው አይኑን ያፈጣል ምናምን ትላለህ። እንዴት ደግሞ ፊልመኛ የለም። ሁሉ አጋንንት ሁሉ እሱ ላይ በቃ አያት እንዴት እንደሚያረጋት ምናምን አጋንንት እኮ ይላል እግዚአብሔር። አይኑን ይክፈትልህ። አይኑን ከከፈተልህ ግን ለአጋንንቶች ሳይሆን ለትክክለኛው ሐሳብ መረዳት አይኑን ይክፈትልህ። አንተ ቡዳና ተቋር ቦረንቲቻ ምን ያደርግልሃል? ጠይም ነጭ እኔ አሁን ኢንተረስት የለኝም። ምን ነው አንድ ሰውዬ አንድ ሳምንት ጾም ጸሎት ገባሉ ነግሬያቸዋለሁ ከረጅም ጊዜ በፊት ጾም ጸሎት ገባሉ። ከዛ በኋላ አንድ ሳምንት ሙሉ ሰው ያጋንንቱን ስራ ግለጥልኝ ብሎ ይጸልያል። ግለጥልኝ ጌታ ሆይ ያጋንንቱን ስራ ግለጥልኝ። እግዚአብሔር መቼም ቸር ነው፣ ገለጠለት። ከዛ ከጾም ጸሎት ወጥቶ ሲወጣ ሀገሩ ሁሉ ይባብ ነው። ታክሲ ሲገባ ከዙ የሆነ ረዳቱን ሹፌሩን አጠገብ አንቺ ባባለት ይሄ ሰውዬ አበደ ብሎ ቤተሰቦቹ አፍሰው አማኑኤል ምን ታተርፋለህ? እውነቱን እኮ ነው የምነግርህ። ምን ታተርፋለህ? አሁን እኔ እዚህ ቆሜ ይሄንን የመሰለ እግዚአብሔርን እውነት ከመናገር ይልቅ እዛ ጋር እንትን ይታየኛል። እዛ ለማንንም አይበጅ እኮ ነው ይሄ፣ ለማንንም አይበጅ። አሁን መነሳት የሚፈልጉ አገልጋዮች ምን አይነት ናቸው መሰለህ? ሰው እንደዚህ ምናምን ማለት የሚፈልጉ እንደዚህ ምናምን ማለት የሚፈልጉ ናቸው።
የተነሱትና ያገባኝ ከኋላ ይመጡትና የእግዚአብሔርን እውነትና የእግዚአብሔርን አስተሳሰብ የእግዚአብሔር አይነት አእምሮ መኖር የሚፈልግ የለም። እንደ እግዚአብሔር እያሰበ መኖር የሚፈልግ የለም። ፊልም እየሰራ መኖር ነው የሚፈልገው። አያችሁ? ለዛ ነው ፓወርፉል መሆን ያቃት። ለዛ ነው ስትሮንግ መሆን ያቃት። ለዛ ነው የኛ መኖርና አለመኖር እኩል ቫልዩ ያለው። ብትኖር ባትኖር ቫልዩ የሌለ ተጽዕኖ መፍጠር የማትችል ሰው የምትሆነው ለዚህ አይ ደህና ናችሁ? ጌታችን ወዳጃችን ኢየሱስ ክርስቶስ መኖሩ ነገስታትን ያስጨንቃል። መኖሩ ሃይማኖተኞችን ያስጨንቃል። መኖሩ ጨለማውን ያስጨንቃል። ኖርማል አይደለም የኢየሱስ ሕይወት እኮ ኖርማል ሊሆን አይችልም። ዝም ብሎ ራት ሊበላ ሲገባ አንድ ኃጢአቷን መናዘዝ ፈልግ ሴት መጣ እግሩ ስር ትወድቃለች። ከተማው ይወቀሳል። ጨለማ ውስጥ ያለ እርኩሰት ውስጥ ያለ ሰው የት ነው ጽድቅ ይሸተዋል። ጽድቅ ይሸተዋል። የትጀል እናዘዝ ይላል። የትጀል እናዘዝ ይላል። ጥቅስ አይፈልግም። የቱ ጋር ተንበርክኬ ይሄው ሸክሜን ውሰድልኝ ነውሬን አንከባል ያድልኝ። ለዛም አየ ጌታ ኢየሱስ ክርስቶስ ሲገባ ዘኬዎስ የሚባለው አጭሩ ሰውዬ ተንጠላጥሎ እንደምንም እሱ ነው የሚያክለው ተንጠላጥሎ ዛፍ ላይ ወጥቶ እንዳያዩ ይፈልጋል። ኢየሱስ ምን እንዳለ ታውቃለህ? እቤት እገባለሁ ሲለው ገና ቤት ሲገባ ሰውዬው ምን አለ መሰለህ? የበደልኩት ሰው አለ፣ ብዙ ገንዘብ የወሰድኩበት ሰው አለ፣ በጥፍስ እክሳለሁ። መኮነን ጀመረ። የጽድቅ ያልሆነ ባህሪ ከሱ መመታት ጀመረ። ራሱን መግለጽ ጀመረ። አይ ሁሉም ሰው ግን ምን እንዳለ ታውቃለህ? እዚህ ቀራጭ ቤት ደግሞ ሊገባ ነው ይሉት ነበር። ኢምፓክት መኖር አለ። በአንተ ህይወት ውስጥ ኢምፓክት ይኖራል። እግዚአብሔርን በመፍራትና በመታዘዝ ውስጥ ኢምፓክት አለ። you have to የሆነ ኢንፍሉዌንስ ታደርጋለህ። መኖር የሆነ ትርጉም አለው። መኖር የሆነ ዲፈረንስ ይፈጥራል። አውርተህ አይደለም፣ ብዙ ረብሸህ አይደለም፣ በመኖር ባለመናገር በማለፍ ስራ ይሰራል። በደንብ ነጥብ ያዙ። ኢየሱስ እግዚአብሔርን ስለመፍራቱ ተሰማለት አለ። ጸሎቱ ተሰማለት። ሌላ ነጥብ የለው። ይታዘዝ ነበር፣ ነገር ግን አለ በጩኸት ነበር አለ፣ በእንባ ነበር አለ ልመናውን ሲያቀርብ። ያ አልጋ ባልጋ ያልሆነ መንገድ መንገዱን ጨርቅ ያልግል ተብሎ እንደሚመረቀው አይነት መንገድ አይደለም የኢየሱስ መንገድ። እያንዳንዱ እርምጃ ሾክ አለበት። የሚወጋ መንገድ ነው። አልተነቃነቀ። እግዚአብሔርን ትፈራዋለህ? ትፈራኛለህ ብሎ የሚያስበው መቼ እንደሆነ ታውቃለህ? ነፍስህ፣ መንፈስህ፣ ሁለንተና የእግዚአብሔር ሐሳብ ላይ ሄዶ ሲጣበቅ ልጄ ነው መፍራት ጀምሮ ይላል። ስትነሳ ስትቀመጥ የምታስበው ሐሳቡን ብቻ። እንደወደድክ መኖርን፣ እንደወደድክ ማውራትን፣ የፈለክበት ቦታ መዋልን፣ የፈለከውን ሰው እንደፈለክ ያንን ለማቆም የወሰንክለታ እኔ ባካችሁ እዚህ ቤት ያላችሁ ሰዎች እመኑት እግዚአብሔርን እግዚአብሔር ያንድም ሰው ባለዕዳ አይደለም። ያንድም ሰው እዚህ ቤት ውስጥ ያለን ሰዎች ባለዕዳ አይደለም። መንገዳችን ነው፣ ምርጫችን ነው ዳሚ ስብብን። እግዚአብሔር መንገድ የሰላም መንገድ። ፈርተህ ውጤታማ መሆን ትፈልጋለህ? እንግዲህ አውስጥ ጠዋት ስትነሳ በመንገድ ስትሄድ እንደዚህ በለው፣ እኔ በሐሳብ መጠመቅ እፈልጋለሁ፣ በሐሳብ መያዝ እፈልጋለሁ። ነፍስ መንፈሴ ከሐሳብ ጋር እንዲተሳሰር እፈልጋለሁ። ኑሮዬ ፊውቸሬ ሐሳብ ውስጥ እንዲታሰር እፈልጋለሁ። ሌላ ማሰብ አልፈልግም። አንዳንድ ሰው ፍቅር ሲይዘው አላየህ? ፍቅር ይዞት የሚያውቃል እዚህ ውስጥ አያውቅም? ይዞ ጉንፋንስ አየ ፍቅር የያዘው ሰው ሁሉ እሷ ነች የምትመስለው። ዝም ብለህ ቁጭ ብለህ እያወራህ
ይሄ ስልክ አያምርም ስትለው እሷም እኮ እንዲሁ አይነት ነው ያላት ይላል። አይገናኝም እኮ መንገድ ላይ እየሄድክ የሆነ ቀሚስ ስታይ አያምርም ቀሚሱ ስትል አይገርምም አላት እኮ እሷ ወይ ልግዛላት ይላል። ምንም አውራ እሷ ከሌለች አይወራም ወሬው ተይዟል ሰውየው። አይ ዝም ብሎ ምን ይላል በቃ ታሳዝነኛለች ሰዓት ምናምን ይላል። ገጥሟቸዋል ማለት ነው። ዝም ብዬ በቃ ታውቃለህ ምንም እኮ ምን ሌላ ነገር እንዳታስብ ይላል። እንደነ ጓደኛ የላቸው እኔ ሌላ ነገር አስቤ አይደለም ግን ዝም ብሎ ተይዞ ነው ነገር ይዞት ነው። አይ ዝም ብሎ እንደዚህ የሚል ሰውዬ ልክ እልፍ ስትል ሀዘኑን ሁሉ ነው ግፍፍ የምታረግለት ይላል። ምን ሆነ ነው? አይ ምንም ተይዟል ሰውዬው። የሚያሰላስለው ነገርን ወስዶ የሚገጥመው ከዛ ከተያዘበት ሰው ጋር ስትያዝ እንዲህ ነው። አየህ ሐሳቡ ሲይዝህ ወስደህ ግጥም። እነዚህ ጴንጤዎች ደግሞ ሁሉም ነገር ጌታ ጋር ያመጣሉ ይላሉ አይደል? አዎ እናመጣለን፣ ወደፊትም እናመጣለን። እስኪ አመጣዋለሁ በሉ እስኪ። አዎ ጌታ ጋር ነው ማመጣ። አይ እንዲህ ብናረግስ ነው ሲባል ጌታ ቢፈቅድ እንላለን። ታዲያ የት እንሂድ? ማሸነፊያችንን ቁልፍ ያዘው እሱ ነው። አለቀ። የትም አንሄድም። እኛ የሚያምርብን ይሄን እንደዚህ አዎ ጌታ ካለ አይገርምም? አንተ ጥሩ ቦታ ነው እንትን ያለ እንደዚህ ያገኘው ጥሩ ስራ ያገኘ እግዚአብሔር ይመስገን። ከኔ እኮ አይደለም ይናገዳል ሰው እንዲህ ስትል ለምሳሌ አእምሮ ውስጥ ያለውን እኔነት ተመታበታል። አይ ጥሩ ውጤት ስታመጡ ተምራችሁ እኔ አይደለም እኮ ጌታ እኮ ሰራ። ለዛ ነው ጳውሎስ አይደለም ማለት ጸጋው በኔ ውስጥ ምን አላለ ደከመ። አይ ይሄ ነው ማሽን መያዝ በዚህ ነው ታውቃ። ልክ የሆነ ነገር ጭንቅ ሲል የሆነ ነገር ክብድ ሲል አይነ ወደ ሌላ አያይ ወደ ጌታ ታመጣዋል። በጣም ደስ ሲል በጣም ነፍስ ስትሰርስ ወዴትም አትሄድም። አይ አሁን አንድ ወንድማችን የዘመረልን መዝሙር አለ አይደል? ሌላ ቦታ ማፈሰው እንባ የለኝም ባዕድ ሰፈር ሚባክን ፍቅር የለኝም ኢየሱስ ላይ አለቀብኝ። ይሄ ዘማሪ ማልቀስ ፈልጎ ኢየሱስ ጋር ሄደ። መውደድ ፈልጎ ኢየሱስ ጋር ሄደ። አይ አንተ ላይ ፍቅሬን እጨርሳለሁ አለ ሰው። ምክንያቱም እወድሃለሁ ብለው ሰው ምን አግኝተ ነው ከኔ ሊል ይችላል። እኔ ግን አንተን ለመውደድ እንኳን አንተ ጋር ስመጣ ለመወደድ እንኳን የምትችል አንተን አግኝቻለሁ። አሁን ለእግዚአብሔር ብቻ ክብር ለእግዚአብሔር። እዚህ በደንብ ተመልከቱ ወገኖቼ። ኢየሱስ ታዘዘ፣ ኢየሱስ ተሰማ። እዚህ ምድር ላይ ቁልፍ ትፈልጋለህ፣ ማሸነፍ ትፈልጋለህ፣ ትታዘዛለህ፣ ትሰማለህ። አራት ነጥብ። ማንንም ከየትም ሰፈር ነው የእግዚአብሔርን ሐሳብ ላይክ ታደርጋለህ፣ በር ይከፈትልሃል። ሌላ ምንም ትግል የለው። እግዚአብሔርን የመፍራት ትርጉም ይሄ ነው። እግዚአብሔርን የሚፈሩ ሰዎች እንዲህ ነው የሚሉት። አይ አሁን አንዳንድ ጊዜ ጎረምሶች ስትሆኑ እናት አባት 2 ሰዓት ግባ ይላል ቤት፣ ወይ ደግሞ 1 ሰዓት 12 ሰዓት ግባ ትባላለህ። ደስ ባይልም ወደ ቤት ትገባለህ። ለምን? አባት ነው በቃ አትፈልግም፣ መጣላት መጨቃጨቅ አትፈልግም። አየህ፣ ስለዚህ አባት ባንተ ይደሰታል። ባንተ በተደሰተ ቁጥር አባት ምን ይሆናል ማለት ነው? አየህ፣ እግዚአብሔር ኢየሱስን እያየ ስትኖር ብቻ ነው የሚደሰተው። በኢየሱስ የተደሰተ ደስታ ከምንም ነገር ጋር ሊገናኝ ስለማይችል፣ ስለዚህ የእግዚአብሔር ሐሳብ ባንተ ዘንድ የተመረጠ ሲሆን እግዚአብሔርን እየፈራኸው እንደሆነ እየታዘዝከው እንደሆነ ይቆጠርልሃል። ያን ጊዜ ብትንበረከክ ይተሰማል። ያን ጊዜ ብትከፍት ብትዘጋ፣ ብትነቅል ብትተክል፣ ብትገነባ ብታፈርስ ቃል ይሰራል። ተፈውስ ያልከው አይሞትም። ድል ንሳ ያልከው ሰውዬ ከስራ አይባረርም።
አትንቀሳቀስም ያልከው ነገር አይንቀሳቀስም ተንቀሳቀስ ያልከው ነገር በድን እንኳን ቢሆን ይንቀሳቀሳል ዋይዙ በጣም ዋይዙ በጣም ክርስትና አጭር ነው ይሄኔ የመጓተት መንገድ አይደለም አጭር ነው ነጥብ ያገኙ መኖር ነጥብ ታገኛለህ ውጤት ታመጣለህ ነጥብ ታገኛለህ ውጤት ታመጣለህ በቃ ስለዚህ ሩቅ አትሂዱ ኢየሱስ ጌታ ሩቅ አትሂዱ ነፍሳችሁን አታስጨንቁ በብዙ ሰዎች ውስጥ እንዳለ የነፍስ ጩኸት አይሆንባችሁ ታሪካችሁ አይሆንም አብዛኞቻችን የኢትዮጵያ ካልቸር የሆነ ነገር ለስለስ ያለ መዝሙር ሲዘመር ብዙ ጊዜ እንዘምራለን እና ብዙ ሰው ቸርች ውስጥ ያለቅሳል እንደዛ ሲሆን ዘማሪው ሰው የተረካ መስሎታል ሰው ሆድ ብሶት ነው እንዴት ታረጋኝ ይሆን ይያለ መቼ ትመጣለኝ ይያለ ተነክቷል በምስጋና መዝሙር ሰውዬ ምን ይላል እንዴት እንዲሶን ታይኝም ይያለ በዛ ያለቅሳል የነፍስን ሐዘን ከውስጥ አውጥቶ የሚጠልልህ እግዚአብሔርን መፍራት ሌላ ምንም ታሪክ የለም አትቀጥል እንደዚሁ እኔ ዊሽ ማረግልህ ለዚህ ነው ምታገልልህ ለዚህ ነው እዚህ ቆሜ በየቀኑ ምጮህብህ ለዚህ ነው ረጅም ከሄድክ በኋላ ዘመን ከጨረስክ በኋላ የሆነ ነገር ብልጭ እንዳይልህ በ38ኛው ቀን እንደነቃው መርከብ ተጓዥ እንዳትሆን 38 ቀን ሙሉ ነው አይደል 28 ቀን ሙሉ እናቱ የሰጠችውን በሻንጣ ሞልታ የሰጠችውን ያንን በጥቁር ጤፍ የተጋገረ እንጀራ ሲበላ ቆይቶ ከመርከብ ሊወርድ 2 ቀን ሲቀረው ብቅ ብሎ ከክፍሉ ሲወጣ የት ነበርክ አሉት እዚህ ነበርኩ አለ ለምን አልመጣህም እስከዛሬ ገንዘብ ስለሌለ ትኬት የለም አለኝ እስኪ ትኬት ይሄ ትኬት እኮ እዚህ መርከብ ውስጥ እስካለ ድረስ የምትበላበት የምትጠጣበት እዚህ መርከብ ውስጥ ያለውን ሁሉ የምትጠቀምበት ነው እኔ መቻወኩ አሁን ብታቀም 28 ቀን አልፏል 2 ቀን የቀረ የ28 ቀን አትበላ በ2 ቀን እንግዲህ ምን ትሆን እዚህ ውስጥ ያላችሁ ወጣቶች በ76 አመታችሁ በ80 አመታችሁ ቢበራላችሁ ምን ይጠቅማችኋል ምን ያደርግላችሁ እየሰማችሁ አሁን ይሄ ልጅ ከዛሬ 60 አመት በኋላ ወይኔ ወንጌል ገባኝ ቢል ምን ያደርግለታል በከበራ በመተደበት ያኔ መጥተህ እዚህ አታስተምር ምክንያቱም እኛ ራሱ ይደክመናል ዕብራውያን ስትል 40 ደቂቃ ያልቃል መግቢያው ራሱ 50 ደቂቃ ይፈጅብሃል አይ ለዛ ነው ለጴጥሮስ ጌታ እንደዚህ ያለው ወደ አልፈለክበት ይወስደዋል አለው ከመድከም ከማርጀት የተነሳ ስለዚህ አሁን ቶሎ ንቃ ያለው አይዊሽ ባረካችኋለሁ እድሜያችሁ ካለቀ በኋላ እንዳትነቁ በጊዜ መንቃት ይሆንላችሁ በጊዜ በማለዳ መንቃት የሚል ትምህርት አለ ወደ ኋላ ሄዱና ስሙት ቴሌግራማችን ላይ በማለዳ መንቃት በጣም ወደው ትምህርት ነው ሰሞኑን ወደ ዩቲዩብ እንጭነዋለን በጣም የሚገርም ትምህርት ነው በማለዳ መንቃት ሸክምን የሚያስቀር ክብር ለኢየሱስ ስለዚህ ወገኖቼ የተወደዳችሁ እግዚአብሔር ቅዱሳን ዋካችሁ እግዚአብሔር መፍራት የሚለውን ዲፋይን በመጀመሪያ አምሮስ ዲፋይን አድርጉ ሁሉ ጊዜ ሳስተምራችሁ እንደምነግራችሁ ትርጉም ከተበላሸ ምን ይበላሻል ብያለሁ ውጤት ይበላሻል ስትተረጉሙ ከተሳሳታችሁ ውጤቱ ምን ያለ ነው የተሳሳተ እግዚአብሔርን መፍራት በአምሯችን ውስጥ ሲተረጎም ሚስ ከተደረገ እግዚአብሔርን በመፍራት የሚገኝ ውጤት ሚስ ይደረጋል ስለዚህ መንቃት ያስፈልጋል ክብር ለኢየሱስ ይሁን ስለዚህ የዛሬ ነጥብ ይሄ ነው እግዚአብሔርን መፍራት ከእግዚአብሔር ሐሳብ ጋር መስማማት እግዚአብሔርን በመፍራት ውስጥ በመታዘዝ ውስጥ ጸሎቱ ይሰማል የእግዚአብሔር ሐሳብ ተፈጸመ ማለት አለቀ ጳውሎስ ደስ የሚል ቃል ይናገራል ለገላትያ ሰዎች እናንተ ሰዎች የምትኖሩት ኑሮ ከመንፈስ ቅዱስ ጋር በመስማማት የምትኖሩት ነው ወይስ እንዴት ነው ብሎ ይጠይቃቸው ከዚህ መንፈስ ጋር መስማማት በጣም ለህይወት ይበጃል ክብር ለኢየሱስ ይሁን እግዚአብሔር በዚህ ደካማ ሰው ትንሽ ነገር በህይወታችሁ ጨምሯል ላስተማረ መንፈስ ቅዱስ ክብር ይሁን
ከዚህ በላይ ክብር ስጡልኝ ሃሌሉያ ግሎሪ እግዚአብሔር